ሰላም ተማሪዎች እንዴት ናችሁ? የሰክሰስ የጥናት ማዕከል የሚያዘጋጀው የስምንተኛ ክፍል የማትማቲክስ ሌሰን ላይ ነው የምንገኘው። በዛሬው ዕለት ደግሞ የስምንተኛ ክፍል የመጨረሻው ሌሰን ማለት ነው መጨረሻው ምዕራፍ ከሚወጡ የሚኒስትሪ ጥያቄዎች በጣም ወሳኝ የሚባሉ እነዚህ ዋና ዋና 4 ወር 5 ፖይንቶች በጣም ሚኒስትሪ ላይ በተደጋጋሚ በየዓመቱ የማይቀሩ ፈተና የሚወጣባቸው ጥያቄዎች ናቸው። እነዚህም በደንብ ኤግዛምፕል አንድ ባንድ አይተን ደግሞ ከዚህ ጋር የተገናኙ ወደ የተለያዩ ጥያቄዎች የሚኒስትሪ ጥያቄዎችን ከዚህ በታች አብረን የምናጣቅስላችሁ ወይም ደግሞ የምንሰራላችሁ ነው የሚሆነው። ወደ ጥያቄዎቹ ከመሄዳችን በፊት ግን እነዚህን ዋና ዋና ተርሞች አንድ ባንድ ብናያቸው ለእናንተ እጅግ በጣም ይጠቅማሉ ብለን ስላሰብ እነዚህን ዲፋይን እናደርጋለን ማለት ነው። በጣም አሪፍ። ስለዚህ ፕሮባቢሊቲ ውስጥ ኤክስፐሪመንት የሚባለው በጣም ብዙ ጊዜ ፈተና ከሚመጡ ጥያቄዎች አንደኛው ኤክስፐሪመንት፣ አውትካም፣ ሳምፕል ስፔስ፣ ኢቨንት ከዛ በኋላ ደግሞ ፕሮባቢሊቲ ኦፍ አን ኢቨንት የሚለውን እሱም በደንብ እናያለን ማለት ነው። ኤክስፐሪመንት ማለት ምን ማለት ነው? ኤኒ ታይፕ ኦፍ አክሽን ማለት ነው። ኤኒ ታይፕ ኦፍ አክሽን ኦር ፕሮሰስ ዛት ፕሮዲውስ አን አውትፑት ማለት ነው። ስለዚህ ኤኒ ብልበልና ኤኒ ታይፕ ኦፍ አክሽን ኦር ጀስት ላይክ ፕሮሰስ ማለት እንችላለን። ፕሮሰስ ዛት ፕሮዲውስ አውትካም ማለት ነው። አውትካም ማለት ዛት ፕሮዲውስ አውትካም ማለት ነው። አሁን ለምሳሌ ምን ሳምፕል ሊመጣ ይችላል? ለምሳሌ ቶሲንግ ኮይን ኤክስፐሪመንት ነው። ቶሲንግ ኮይን አንድ ኤክስፐሪመንት ነው። ስለዚህ ምን ሊወጣ ይችላል? ወይ ሄድ ሊወጣ ይችላል፣ ወይ ቴል ሊወጣ ይችላል ማለት ነው። ሌላኛው ደግሞ ሮሊንግ ዳይ። እነዚህ አሁን በሙሉ ምንድናቸው? ሌሎችም አሉ። ለምሳሌ ድሮዊንግ ካርድ ፍሮም ዴክ ልንል እንችላለን። እነዚህ በሙሉ ኤኒ ታይፕ ኦፍ ፕሮሰስ ኦር ዛት አክሽን ዛት ፕሮዲውስ ኤኒ ታይፕ ኦፍ አውትፑት ወይም ደግሞ አውትካም የምንለው ከሆነ ምን እንለዋለን? ኤክስፐሪመንት ብለን እንጠራዋለን ማለት ነው። በጣም አሪፍ። ስለዚህ አውትካም ደግሞ ምንድነው ካላችሁ በዚህ ፕሮሰስ ውስጥ ወይም ደግሞ በዚህ አክሽን ውስጥ የሚገኘው ውጤት ማለት ነው። ዛት ሚንስ ኤ ሲንግል ፖሲብል አውትካም ማለት ነው። ሲንግል ፖሲብል ሪዛልት ማለት ነው። ለምሳሌ አሁን ጀስት ኦፍ ራንደም ኤክስፐሪመንት ማለት እንችላለን። ኦፍ እዚህ ጋር ለቀጥልበት ኦፍ ራንደም ኤክስፐሪመንት በደንብ ዴፊኒሽናቸው በደንብ መያዝ ያለብን። ለምን ፈተና በጣም ብዙ ጊዜ ስለሚመጣ በብላንክ መልኩ ሊሆን ይችላል፣ በቾይስ በተለያየ መልኩ። ለምሳሌ አሁን እዚህ ጋር ከኤግዛምፕል ፕሮሰስ ውስጥ ካልነው ወይም ደግሞ ኤክስፐሪመንት ካል ቶሲንግ ኮይን ውስጥ አየው ፖሲቢሊቲ ቢኖረውም ግን ለምሳሌ ወይ ሄድ ነው አይደል የሚሆነው። አንድ ሄድ ከወጣ ያ ምን ትባላለች? አውትካም ትባላለች። የሲንግል ነች። ዳይ ለምሳሌ ስንወረውር አንድ ዳይ ስሮ አድርገን ስናወጣው ለምሳሌ 4 ቁጥር ከወጣ 4 ቁጥር ምንድን ነች ማለት ነው? አውትካም ነች ማለት ነው። የምትገኘው ሪዛልት ማለት ነው። ኢቭን ኢፍ ስድስቱም ፖሲብላቸው እኩል ቻንስ ቢኖራቸው አቴ ታይም ግን አንድ ነው የሚወጣ አይደለ? ለምሳሌ ብዙ ሰው ሎተሪ ይቆርጣል አይደለ? ግን አንደኛ የሚወጣው ሎተሪ አንድ ሰው ብቻ ነው የሚደርሰው። ያ አንድ ሲንግል አውትፑት ነው ማለት ነው። ግን በጣም ብዙ ሰው ግን በሚሊዮን የሚቆጠር ሎተሪ ይቆርጣል። ግን ለአንድ ሰው ነው የአንደኛ ተራ ቁጥር የሚደርሰው። ያቺ ወይም ደግሞ አንድ ቁጥር የምትወጣው ያቺ አውትካም ብለን እንጠራታለን። ወይም ደግሞ ሲንግል ፖሲብል ሪዛልት ኦፍ ራንደም ኤክስፐሪመንት ብለን ዲፋይን እናደርገዋለን ማለት ነው። በጣም አሪፍ። ሌላኛው ደግሞ ሳምፕል ስፔስ ምንድን ነው የሚለውን ደግሞ ሁለቱን በደንብ ዲፋይን አደረግ። ሳምፕል ስፔስ የምንለው ግን ሁሉንም ፖሲብል አውትካሞችን የያዘ ማለት ነው። ሁሉንም ፖሲብል አውትካሞችን የያዘ ማለት ነው። እዚህ ጋር ዲፋይን ማድረግ ይችላል በደንብ እንዲበቃኝ ማለት ነው። ኢት ኢዝ ቶታል ፖሲብል አውትካም ኦፍ አን ኤክስፐሪመንት ማለት ይችላል። ቶታል ነምበር ኦፍ ወይም ደግሞ ቶታል ፖሲብል አውትካም ኦፍ አን ኤክስፐሪመንት ኢዝ ኮልድ ሳምፕል ስፔስ ማለት። ለምሳሌ አሁን አንድ ኮይን ለምሳሌ ቶስ ስናደርግ ወይ ሄድ ነው ሊወጣ የሚችለው ወይ ቴል ነው አይደለ? ይሄ ሳምፕል ስፔስ ይባላል። ሳምፕል ስፔስ በኤስ ነው የሚወከለው ማለት ነው። ይችን አንድ ያዙ። ለምሳሌ አንድ ዳይ ስሮ ብናደርግ ወይም ደግሞ ሮል ዳይ ብናደርገው ሳምፕል ስፔሱ ምን ሊሆን ይችላል? ወይ አንድ ቁጥር ሊሆን ይችላል፣ ወይ 2 ቁጥር ሊሆን ይችላል፣ ወይ 3 4 5 6 ከነዚህ ውስጥ አንዱ ሊሆን ይችላል። ሁሉም እኩል ቻንስ አለው። ግን አቴ ታይም ግን አንዱ ነው አይደል የምናየው። እሷ ደግሞ ምንድን ነበር ብለናል ቅድም? አውትካም ያላት ማለት ነው። በጣም አሪፍ። ሌላኛው ኢቨንት የምንለው ደግሞ it is a subset of a sample space ማለት ነው። it is a subset of a sample space
የምንጠየቀው ጥያቄ ማለት ከዛ ከቶታል ሳምፕል ስፔስ ውስጥ የምንጠየቃት ጥያቄ ምንድን ትባላለች? ኢቨንት። ለምሳሌ አሁን ሳምፕል ስፔሱ ለምሳሌ ከ1 እስከ 20 የያዙ ቁጥሮች ቢሆኑ ከነዚህ ውስጥ ኢቨኖችን ብቻ ለይተን አውጡ ብንባል ያቺ ኢቨንት እንደ ኢቨንት ታገለግላለች ማለት። ኢቨንቷ 2 4 6 8 እያለ እስከ 20 ድረስ የሚሄደው ኢቨን ነምበሮችን ብቻ ነጥሎ የያዘችው ያቺ ኢቨንት ተብለን እንጠየቃለን ማለት እንወስዳታለን ማለት ነው። ሶ ኢቨንት ማለት ምን ማለት ነው? it is a subset of a sample space that we are asking for solving ማለት ነው። ሶልቭ እንድናደርገው ወይም ደግሞ ፕሮባቢሊቲውን ሶልቭ እንድናደርግ ሊሆን ይችላል። ወይም ደግሞ ነጥለን ከሳምፕል ስፔስ ውስጥ ሪኳየርመንት ተሰጥቶን ለይተን የምናወጣት ነገር ምን ተብላ ትጠራለች? ኢቨንት ብለን እንጠራታለን ማለት ነው። ሶ በዚህ ውስጥ ፕሮባቢሊቲ ያው ዲፋይን ሲደረግ ፕሮባቢሊቲ ኦፍ አን ኢቨንት ሲባል እዚህ ጋር ባለው ሶ ነምበር ኦፍ ኢቨንት ኦቨር ነምበር ኦፍ ሳምፕል ስፔስ ብለን እንለያለን። ሶ ፕሮባቢሊቲውን በዚህ እንሰራለን። ጥያቄዎች ስላሉ ከታችም አብረን እንሰራበታለን ማለት ነው። ሌላኛው ፕሮባቢሊቲ ስኬል ያው ሌላኛው ፈተና በጣም ከሚመጣ ፕሮባቢሊቲ ስኬል ቢትዊን 0 እና 1 ነው ብለናል። ኦልዌይስ በ0 እና በ1 ነው። ይህንን ቪዲዮውን ያላያችሁ ክላስ ሌሰን ስለሰራንበት ቪዲዮአችንን ዩቲዩብ ቻናላችን ላይ ገብታችሁ ማየት ትችላላችሁ። ኦልዌይስ ፕሮባቢሊቲው 0 ከሆነ ያ ምን ይባላል? ኢምፖሲብል ወይም ደግሞ ኢምፖሲብል ኢቨንት ሊፈጠር የማይችል ኢቨንት እንለዋለን። ፕሮባቢሊቲው 1 ከሆነ ደግሞ ሰርቴን ወይም ደግሞ ሹር ኢቨንት ወደ ፐርሰንት ቀየር 100% ሹር ነኝ የሚባለው ማለት ነው። ወይም ደግሞ እዚህኛው በፐርሰንት ነው 0% ማለት የመፈጠር እድል የሌለው ወይም ደግሞ 0% የምንለው ነው። ሌላኛው ሁለቱም ኢኳል ቻንስ ካላቸው ደግሞ ኢቭን ቻንስ የምንለው 0.5 ፕሮባቢሊቲው 0.5 ከሆነ ኢቭን ቻንስ እንለዋለን። በ0 እና በ0.5 መካከል ያለ ደግሞ ምን ይባላል? አንላይክሊ ይባላል። አንላይክሊ ኢቨንት ይባላል። በ0.5 እና በ1 መካከል ደግሞ ያለ ምን ይባላል? ላይክሊ ኢቨንት ይባላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ብዙ ጊዜ በጣም ፈተና ከሚመጡ የሚኒስትሪ ጥያቄዎች ውስጥ እነዚህ በጣም ወሳኝ ስለሆኑ እነዚህን መያዝ ይጠበቅብናል ማለት ነው። በጣም አሪፍ። አሁን ቀጣይ ወደ ጥያቄ ሚኒስትሪ ጥያቄ የወጡ ጥያቄዎች ናቸው። እነዚህን አንድ ባንድ የምንሰራ ነው የሚሆነው ማለት ነው። የመጀመሪያው ጥያቄ ምን ይለናል? ዋን ሌተር is chosen at random from the word introduction ይላል። ኢንትሮዳክሽን what is the probability of choosing the letter I ነው። አሁን ኢቨንቱ ማን ነው? አሁን ለምሳሌ ኢቨንቱ ማለት ማንና ያዘ the letter I ነው። አይ ደግሞ ስንት ጊዜ አለች? እዚህ ጋር ኢንትሮዳክሽን በሚለው ወርድ ውስጥ አይ 2 ጊዜ ይታየኛል። ስለዚህ 2 ጊዜ አለች ማለት ነው። ይሄ ማለት ምንድነው? ነምበር ኦፍ ኢቨንቷ ስንት ነች ማለት ነው? 2 ነው ማለት ነው። ኦኬ ሳምፕል ስፔሱ ኢንትሮዳክሽን የሚለው ወርድ ነው። ነምበር ኦፍ ሳምፕል ስፔስ ስንት መጣ ማለት ነው? አይ ቲንክ 12። እስኪ ልንቁጠረው እስኪ 1 2 3 4 5 6 7 8 9 10 12 ይመጣል ማለት ነው። ኢንትሮዳክሽን የሚለው ወርድ እያንዳንዷ ካራክተር እያንዳንዷ ሌተር ስትቆጠር ሌተሩ ካራክተሩ 12 ይመጣል ማለት ነው። ስለዚህ ምንድነው the probability of an event ማለት እሺ ምን ማለት ነው? the number of event over the number of sample space ማለት ነው። number of event ስንት መጣ? 2 number of total ካራክተር ወርዱ ደግሞ ስንት መጣ? 12። ስለዚህ ይሄ ምንድነው 2 over 12 ማለት እንችላለን። ማቃለልም እንችላለን። በ2 ይሄ በ2 1 ይመጣል። እሺ ይሄኛው በ2 ደግሞ 6 ይመጣል ማለት ነው። ስለዚህ the probability of an event which is a letter ማለት I ማለት ነው ምን ሲመጣ 1 over 6 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ መልሳችን ምን መጣ? 1 over 6 so the answer is B መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ሌላኛው ጥያቄ ደግሞ ምንድነው የሚለን? a number is chosen at random from the list of numbers ይለንና ሌተሮች ነምበር ኦፍ ምንድነው? ይሄ ሳምፕል ስፔስ ነው የሚባለው። እነማን ናቸው? 2 እሺ 3 4 7 11 እሺ 13 17 19 እነዚህ ቁጥሮች ናቸው እዚህ ጋር የተሰጡን ጊቨን ቁጥሮች ማለት ነው። ኢቨንቷ ደግሞ ምንድነች? ኢቨንቷን ደግሞ ጥያቄ የምንጠይቃት ኢቨንት ነች። ምንድነው የሚለን? እሺ then what is the probability that not getting composite ይላል። አሁን ሁለት ወርዶችን መያዝ አለብን። ኮምፖዚት ምንድነው? ኮምፖዚት ነምበር የሚባለው ምንድነው? ከዛ ደግሞ ፕራይም ነምበር የሚባለውስ ምንድነው የሚለውን እናያቸው። እነዚህ ኮምፖዚት ማለት ከሁለት በላይ ፋክተር ያለው ማለት ከሁለት በላይ አካፋይ having ልበልና having more than 2 factors ማለት ከሁለት በላይ አካፋይ ያለው ማለት ነው። ከሁለት በላይ አካፋይ አሁን ለምሳሌ እዚህ ውስጥ
ካሉት ቁጥሮች ውስጥ አራትን በወስድላቸው የአራት አካፋዮች እነማን ናቸው? አንድ አለ፣ ሁለት አለ እና ራሱ አራት አለ። ስለዚህ ይሄ ምንድነው? ይሄ ኮምፖዚት ነምበር ይባላል። ይሄ ኮምፖዚት ነምበር ይባላል። ከሁለት በላይ የሚያካፍል ቁጥር ካለው ያ ቁጥር ምን ይባላል? ኮምፖዚት ነምበር ብለን እንጠራዋለን ማለት ነው። ሌላ ፕራይም የምንለው ደግሞ ፕራይም ኦንሊ ሃቭ ቱ ፋክተርስ ማለት ቱ ፋክተር እሱም ዋን ኤንድ ኢትሰልፍ ማለት ነው። ማንኛውም ቁጥር ሆኖ አንድ እና ራሱ ብቻ የሚያካፍለው ቁጥር ከሆነ ያ ቁጥር ምን ይባላል? ፕራይም ነምበር ይባላል። ሁለት አካፋይ ብቻ ያለው ያም ደግሞ አንድና ራሱ ቁጥሩ ብቻ ከሆነ ያ ቁጥር ምን ይባላል? ፕራይም ነምበር ብለን እንጠራዋለን ማለት ነው። ስለዚህ እነዚህ ልዩነት ካይወቅ ምንድነው ጥያቄ የሚለው the probability that is not getting composite ያልሆነ ማለት አሁን ባለው ኬዝ እዚህ ጋር ባሉት ፕራይም ናቸው ሌሎቹ ያሉ። ስለዚህ እነማን ናቸው ማለት ነው? ሁለት፣ እሺ፣ ሶስት። አሁን እነዚህ ሁለት ብቻ አካፋይ ነው ያላቸው። አራት አይሆንም። ሰው 7 አለ፣ 11 አለ፣ 13 አለ፣ 17 እና 19 ናቸው ማለት ነው። በጣም አሪፍ። ሰው ይሄ መጀመሪያ ነምበር ኦፍ ሳምፕል ስፔስ አጠቃላይ ስንት ነው? እንቁጠራቸው። 1 2 3 4 5 6 7 8 ሰው 8 ነው። እሺ ነምበር ኦፍ ኢቨንቱ ደግሞ ስንት ነው? 1 2 3 4 5 6 7። ስለዚህ ይሄ ማለት ነምበር ኦፍ ኢቨንት እኩል ይሆናል ስንት ነው? 7 ማለት። ስለዚህ አሁን ምን እንላለን? the probability of an event equals to number of event over number of sample space። ስለዚህ 7/8 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ስለዚህ በቀላሉ መልሱን ማግኘት እንችላለን ማለት ነው። እሺ ሌላኛው ጥያቄ ምንድን ነው የሚለን? a pair of die is rolled ነው የሚለው። pair of die ማለት ሁለት ዳይ አንዴ ሮል ስናደርግ ሳምፕል ስፔሳችን ወደ 36 ሳምፕል ስፔስ አንድ ሊወጣ ይችላል። ሁለት እና ሁለት ሊወጣ ይችላል። እዚህ ጋር ኮማን አርግ እንዲህ ባደርገው የተሻለ ይሆናል። 3 እና 3 እንዲህ ያለ እስከ 6 ጊዜ ወደ 36። እዚህ ጋር ለምሳሌ ሁለት አንድ ሊወጣ ይችላል። ሁለት ሊወጣ ይችላል። እንዲህ እያለ እስከ አጠቃላይ ስንት ነው? ወደ 6 ድረስ እስከሚሄድ ድረስ ስንት አለ? 36። ይሄ ማለት ነምበር ኦፍ ሳምፕል ስፔሱ ስንት ነው? 36 ነው ማለት ነው። 36 ፖሲቢሊቲ ይኖረዋል። ሶ ጥያቄው ግን አሁን ምንድነው? ኢቨንቷን እንወቃት። ኢቨንቷ ምንድነው የሚለው? what is the probability that ይላል the sum of the numbers observed 5 ሲደመሩ እዚህ ጋር ካሉ ፔር ቁጥሮች ሲደመሩ 5 ሊሰጡ የሚችሉ ቁጥሮችን ሊስት ነው። ለምሳሌ እሷ እንደነበሩበት ለምሳሌ 3 እና 2 ሊሆን ይችላል። yes ስንደምራቸው 5 ይሰጡናል። ሌላኛው ደግሞ 2 እና 3 ቢገለበጡ ይሆናል። የመጀመሪያው ነው የመጀመሪያ ዳይ ነው። ሌላ ደግሞ 4 እና 1 ሊሆኑ ይችላሉ። 1 እና 4 ሊሆኑ ይችላሉ። አይ ቲንክ ከዚህ ውጭ ሌላ ቁጥር ያለ አይመስለኝም። ስለዚህ ስንት ናቸው አሁን እነዚህ? ነምበር ኦፍ ኢቨንቶች ስንት ናቸው? ነምበር ኦፍ ኢቨንት እኩል ይሆናል ስንት ነው? 4 ይመጣል ማለት ነው። ይሄው መቁጠር ነው። 1 2 3 4። ስለዚህ አሁን the probability of an event ማለት ምን ማለት ነው? number of event over number of sample space ነው። ስለዚህ 4/36 ይመጣል ማለት ነው። ሶ በአራት ብሄድ 1/9 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ መልሳችን 1/9 ያ ሶ ዘ አንሰር ኢዝ ኤ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን ተማሪዎች እንቀጥላለን። እስኪ ከለሯን ቀየር አድርጋት እስኪ። ኦኬ እሺ ሶ የሎ ላድርገው። እሺ አሁንም ተመሳሳይ ነው። a pair of dies tossed ይላል። pair of die ሁለት ዳዮች ነው። የተመሳሳይ ነው ሳምፕል ስፔሱ። ሶ ነምበር ኦፍ ሳምፕል ስፔሱ ስንት ነው? 36 ነምበር ኦፍ ሳምፕል ስፔስ አለ። what is the probability that not getting the sum of 5 or 9 ይላል። ቅድም ምን ይላል? sum of 5 የሚያመጡ እነማን ናቸው? ነምበር ኦፍ 5 የሚያመጡ እነማን ነበር ያለው? 4 1 2 3 2 እና 1 4 ይላል አይደለ? አሁን ደግሞ 9 የሚያመጡት ደግሞ እነማን ናቸው? 6 3 ሊሆን ይችላል። እሺ ሶሪ እንዳል ደግሞ 3 6 ሊሆን ይችላል። እሺ 4 5 ሊሆን ይችላል። እሺ ሌላ ደግሞ 5 4 ሊሆን ይችላል። ከዚህ ውጭ የለም ዳይ ሆኖ ማለት ነው። ስንት ነው ይሄ?
1 2 3 4 5 6 7 8 ስለዚህ ይሄ ማለት ነምበር ኦፍ ኢቨንት ስንት ነው? እዚህ ኖት ቆይ እዚህ ጋር ያለውን ኢቨንት ማለት ነው ስንት ነው? 8 መጣ። 8 ይመጣ። አሁን ምን ነው የሚለን ጥያቄው? ኖት ጌቲንግ ነው የሚለን። ኖት ጌቲንግ ማለት ከ5 እና ከ9 ተደምሮ ከሚሰጡት ውጭ ማለት ነው። ስለዚህ ጠቅላላ ደግሞ ስንት ነበረ? ጠቅላላ ስንት ነው? 36 ነው አይደለ? የ5 እና ደግሞ የ9 ተደምሮ የሚመጣው ደግሞ ስንት መጣ? 8 መጣ። ስለዚህ አሁን የዛኛው ቀሪው ስንት ይመጣል ማለት ነው? ነምበር ኦፍ ኢቨንቱ የዛኛው ቀሪው ስንት ይመጣል ማለት 36 ሲቀነስ 8 ይመጣል። ይሄ ስንት ይመጣል? 28 መጣ ማለት ነው። በጣም አሪፍ። ስለዚህ አሁን ከዚህ በኋላ ይሰራል። ሶ ፕሮባቢሊቲ ኦፍ አን ኢቨንት እኩል ይሆናል ዘ ነምበር ኦፍ ኢቨንት ኦቨር ዘ ነምበር ኦፍ ሳምፕል ስፔስ ነው። ስለዚህ 28 ኦቨር 36 ይመጣል ማለት ነው። ሶ በሁለት ባቃልል ይሄ 14 ይመጣል። ይሄ በሁለት ባካፍለው 18 ይመጣል። ይሄ እንደገና በሁለት 7 ይመጣል። ይሄ በሁለት 9 ይመጣል። ስለዚህ ምን መጣ አሁን ዘ ፕሮባቢሊቲ ኦፍ አን ኢቨንት እኩል ይሆናል 7 ኦቨር 9 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ 7 ኦቨር 9 ይላል። ሶ ያ ሶ ዘ አንሰር ኢዝ ሲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን ተማሪዎች። ኦኬ ሌላኛው ጥያቄም በተመሳሳይ ምንድነው የሚለን what is the probability of choosing vowels from English alphabet? so English alphabet ነምበር ቶታል እንግሊሽ አልፋቤት ሌተሮች ስንት ናቸው? ሳምፕል ስፔስ እንወስደውና ይሄ ማለት በቃ እንደዚህ እያለ ማለት እኮ ነው። ሳምፕል ስፔሱ ማን ነው? ሳምፕል ስፔስ ማለት ኤ ቢ ሲ እያለ እስከ ስንት እስከ ዜድ ነው የሚለው። ሶ ስንት ናቸው? ነምበር ኦፍ ሳምፕል ስፔስ አይ ቲንክ 26 መሰሉ 26 እንግሊሽ ሌተር ነው እኛ የምናውቀው። ሶ ቫውሎች ደግሞ እነማን ናቸው? ቫውልስ የሚባሉት እሺ እነማን ናቸው? ሶ እቺ ኤል ነች። እሺ ኤ ኢ አይ ኦ እና ዩ ናቸው። ስለዚህ ስንት ናቸው? ይሄ ነምበር ኦፍ ኢቨንት የምንላቸው 5 ናቸው ማለት ነው። 5 ናቸው። ሶ አሁን ፕሮባቢሊቲ ነው የተፈለገው። ሶ ዘ ፕሮባቢሊቲ ኦፍ አን ኢቨንት እኩል ይሆናል እሺ ነምበር ኦፍ ኢቨንት ኦቨር ነምበር ኦፍ ሳምፕል ስፔስ ይመጣል ማለት ነው። ስለዚህ ስንት መጣ አሁን? 5 ኦቨር 26 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። ሶ መልሳችን ማን የመጣ? ያ ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። ኦኬ እሺ ሌላ a glass jar containing 5 red ቦል ይዟል። 3 ብሉ ቦል ይዟል። እሺ እና ደግሞ 3 ግሪን ቦል ይዟል። ጀስት ጃር ግላስ ጃር ማለት ነው። አጠቃላይ ቦሉ ስንት ነው? ይሄ ነምበር ኦፍ ሳምፕል ስፔስ የምንለው ማለት ነው። እሺ ስለዚህ 5 ሲደመር 3 ሲደመር 3 ስንት ነው? 11 ማለት ነው። 11 ማለት ነው። እሺ ሶ ጥያቄው ምንድነው የሚለን green balls if the ball is chosen at random from the jar then which of the following is an impossible event? ኢምፖሲብል ሊፈጠር የማይችል ነው። ሶ ከነዚህ ውስጥ እንግዲህ ጃር ውስጥ ያሉት እነማን ናቸው? ሬድ አለ። እሺ ሶ ለምሳሌ ይሄ ምንም ችግር የለበትም ኢምፖሲብል ኢቨንት ሊሆን አይችልም። ኦሬዲ እንትኑት ሬድ ስላለ ማለት ነው። ብሉም አለ። ብሉም ችግር የለበትም። የስ ልክ ነው። ግሪን አለ። ግሪንም ችግር የለበትም። የስ ልክ ነው። ሶ ይሄኛው ግን አይሆን የሎ የሚባል ቦል ሲጀመር የለም። ስለዚህ ዛሷ ኢምፖሲብል ኢቨንት የምንለው ምንም ጃር ውስጥ ግላስ ኦፍ ጃር ውስጥ ሊኖር የማይችል ቦል የሎ ቦል ነው። ምክንያቱም እዚህ ጋር ምንድናቸው ሬድ ብሉና ግሪን ስለሆነ ሶ ቹዚንግ የሎ ቦል ኢዝ አን ኢምፖሲብል ኢቨንት ብለን መልሳችንን ሲ እንለዋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ዘ አንሰር ኢዝ ሲ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኢምፖሲብል ኢቨንት የሚለው መለየት ነው። ኢምፖሲብል ኢቨንት ሚንስ አን ኢቨንት ዛት ካን ኖት ኦከር ማለት ነው፣ ሊፈጠር የማይችል ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ ተመሳሳይ አይነት ጥያቄ ፎርማት ያለው ነው። ኢፍ ኤ ነምበር ኢዝ ቾዝን አት ራንደም ፍሮም ዘ ሴት ኦፍ ነምበርስ ነው ቢለን ከላይ ያል ዋት ኢዝ ዘ ፕሮባቢሊቲ ኦፍ ኢት ኢዝ ፕራይም ላላያችሁት። አሁን ደግሞ ፕራይም በፕራይም መጣ። ሶ አጠቃላይ ነምበር ኦፍ ሳምፕል ስፔሳችን ስንት ነው? ብዛታቸው ነምበር ኦፍ ሳምፕል ስፔስ ሶ 1 2 3 4 5 6 7 8 ናቸው። እሺ ኢቨንቱ ደግሞ ማን ነው? ኢቨንቱ ፕራይም ነምበር የሆነው ከነዚህ ውስጥ እነማን ናቸው? ፕራይም ነምበር የሆኑት 2 አለ። እሺ 3 አለ።
እሺ ከዛ 7 11 ተመሳሳይ ነው ኦልሬዲ 13 እሺ እና 17 እንዲሁም 19 ናቸው። ሶ 1 2 3 4 5 6 7 ነው። ስለዚህ ዘ ነምበር ኦፍ ኢቨንት እኩል ይሆናል 7 ነው። ሶ ከዚህ ተነስተን ፕሮባቢሊቲ ነው። ዘ ፕሮባቢሊቲ ኦፍ አን ኢቨንት ማለት ምን ማለት ነው? ዘ ነምበር ኦፍ ኢቨንት ኦቨር ነምበር ኦፍ ሳምፕል ስፔስ ነው። ስለዚህ 7 ኦቨር 8 ማለት ነው። ከላይ ቅድም የተጠየቀው አይነት ጥያቄ ተመሳሳይ ነው። ያው ያኛው ወርዱን ብቻ ነው ኖት ኮምፖዚት ማለት በዚህ ኬስ ፕራይም ነው። ግን አንድ መጠንቀቅ ያለብህ ስለ ፕራይም እና ስለ ኮምፖዚት ያው ፕራይምም ያልሆነ ኮምፖዚትም ያልሆነ ቁጥር አለ አንድ ዋን ኢዝ ናይዘር ሁለቱንም አይደለችም። እሷን በደንብ ጥንቃቄ ማድረግ ያስፈልጋል። ሶ ዘ አንሰር ኢዝ ሲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን ተማሪዎች እንቀጥላለን። ኦኬ እሺ ሲንግል 6 ዳይ ኢዝ ሮልድ ነው የሚለው አንድ 6 ሳይድድ የሆነ ዳይ ሮልድ አደረገ። ሶ ሳምፕል ስፔሱ ማለት ነው ቼክ እናድርግ። አንድ አለ ሁለት አለ አንድ ብቻ ነው እንትን ያለው 3 4 5 6 ይሄ ሳምፕል ስፔሱ ይሄ ነው ሳምፕል ስፔስ። ሶ ጥያቄው ምንድነው? ዜን which of the following event is neither certain nor impossible ሰርቴንም ያልሆነ ያው ሰርቴን ከተባለ ምንድነው ሰርቴን ማለት 100% ማለት ነው። እሺ ወይም ደግሞ ፕሮባቢሊቲ ኦፍ ኢቨንቱ አንድ ከሆነ ማለት ነው። ኢምፖሲብል ደግሞ ማለት ምን ነበር ያለው? 0% ማለት ነው። ወይ ደግሞ የፕሮባቢሊቲ ኦፍ አን ኢቨንቱ ምንድነው 0 ማለት ነው። ስለዚህ 0 የማይሆን አንድ የማይሆን የትኛው ነው ከነዚህ ውስጥ ዛት ሚንስ በደንብ መረዳት ያስፈልጋል። ሶ ቾዙን ነው ለምሳሌ ኢቨንቱ ነው አሁን የተጠየቀ ኢ ፊዚካል ኤ ለምሳሌ ምንድነው የሚለን ሮሊንግ ነምበር ሌስ ዛን 7 ይላል። ከ7 በታች ማግኘት ይሄ ማለት እኮ ኦልሬዲ 1 2 3 4 5 6 ናቸው። ከ7 የሚያንስ ቁጥሮች እነዚህ ናቸው። ስለዚህ ይሄ ማለት ዘ ፕሮባቢሊቲ ኦፍ አን ኢቨንት ስንት መጣ? አንድ መጣ ማለት። ስለዚህ ኤ ሊሆን አይችልም። ኖት ነው የሚለን ኖት ሰርቴን ኖት ኖር ደግሞ ኢምፖሲብል ማለት ነው። እሺ ሮሊንግ አን ኢቭን ነምበር ይላል። ሶ ኢቭን ነምበሮች እነማን ናቸው? ከነዚህ ውስጥ 2 4 6 ናቸው። ሶ ይሄ ፕሮባቢሊቲ ኦፍ አን ኢቨንት እኩል ይሆናል ስንት ይመጣል? 3 ኦቨር 6 ነው which is equal to 1 ኦቨር 2 ነው። ይሄ ይሆናል መልስ ቢ መሆን ይችላል። እሺ ይሄ ቢ ማለት ነው ቢ መሆን ይችላል። እሺ ሲን ነው ደግሞ ሲ ደግሞ ሮሊንግ መልቲፕል ኦፍ 2 ይላል። ተመሳሳይ ነው ታዲያ ሮሊንግ መልቲፕል ኦፍ 2 ማለት እነዚህ ናቸው 2 4 እና 6 ናቸው። ስለዚህ ይሄም ፕሮባቢሊቲ ኦፍ አን ኢቨንት ስንት ይመጣል? 1 ኦቨር 2 ነው የሚመጣው። ስለዚህ ይሄም መሆን ይችላል ይሄም መሆን ይችላል። እሺ ሮሊንግ የ0 ይላል። ዲ ሊሆን አይችልም። ዲ ማለት ሮሊንግ የ0 ነው የሚለው ይታያችኋል። ሮሊንግ የ0 ማለት ኢቨንቱ ማለት 0 ነው። ስለዚህ ዘ ፕሮባቢሊቲ ኦፍ አን ኢቨንት ደግሞ 0 ይመጣል። ምንም ማለት 0 ሲባል ምንም የለም ማለት ኢቨንት የለም ከሆነ ፕሮባቢሊቲ 0 ማለት ነው። which is an impossible event ማለት ነው። ሶ አይ ቲንክ ሁለት አይነት መልስ ነው እየታየኝ ያለ። አይ ዶንት ኖ ሲ ቢ መሆን ይችላል ከሁለቱ ወይ ሰርቴን የሚያልሆነ ወይ ኢምፖሲብል የሚያልሆነ ኢቨንት ሲ እና ቢ መሆን ይችላሉ ማለት ነው። ኦኬ ሶ እንቀጥላለን። እሺ ኦኬ እሺ ሌላኛው ጥያቄ ደግሞ ምንድን ነው የሚለን ዋን ኢንቲጀርስ ቾዝን አት ራንደም ፍሮም ሶ ሳምፕል ስፔሱን ላስቀምጠው። ሳምፕል ስፔሱ ምንድነው 11 12 13 14 15 16 17 18 እና 19 ናቸው። ሶ ከዛ ኢቨንት ደግሞ እንጠይቅ። ኢቨንት ደግሞ ምንድነው የሚለው ዋትስ ዘ ፕሮባቢሊቲ ኢት ኢዝ አ ፋክተር ኦፍ 16 ሶ ፋክተር ኦፍ 16 የሚባሉት እነማን ናቸው? ፋክተር ኦፍ 60 እዚህ ጋር ካሉት ውስጥ ሳምፕል ስፔሶች። ስለዚህ የመጀመሪያው 12 መሆን ይችላል። የስ 12 ሲባዛ በ5 ያው 60 ስለሚሆን ማለት ነው። ሌላኛው ደግሞ 15 መሆን ይችላል። የስ እነዚህ ናቸው እዚህ ጋር ካሉት ሊስት ኦፍ ነምበርስ which is a factor of 60 የሚባሉት እነዚህ ናቸው። ሰው ከዚህ በኋላ ነምበር ኦፍ ሳምፕል ስፔስ ስንት ናቸው? ብዛታቸው የሳምፕል ስፔሱ ብዛቱ 1 2 3 4 5 6 7 8 9 ነው። 9 ይሆናል። እሺ ነምበር ኦፍ ኢቨንቱ ደግሞ ስንት ናቸው? ሁለት ናቸው። 1 እና 2 ማለት ነው። is equal to 2 ሶ ምንድነው ጥያቄ የምለው the probability of an event ማለት እሺ number of event over number of sample space ነው። ሶ 2 over 9 መጣ ማለት ነው። 2 over
9 መጣ ማለት ነው። ሶ ዘ አንሰር ኢዝ ሶ ዘ አንሰር ኢዝ ሲ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። እሺ ሶሪ which of the following true about the probability scale ነው የሚለን። ቅድም probability scale መጀመሪያ ላይ ያየነው ነው። probability scale ኦልዌይስ ምን ብለናል? ላስቀምጥላችሁ አንድ እንደዚህ ያለ አድርገን እናስቀምጥ። probability scale ሶ እዚህ ጋር ያለው ዜሮ ነው። ይሄ ማለት ኢምፖሲብል ማለት ነው። እሺ ኢምፖሲብል ነው። መሀል ላይ ያለው ኢቨን ቻንስ የሚባለው ኢቨን ቻንስ ነው። ኢቨን ቻንስ ማለት ደግሞ 0.5 የሚባለው ነው። ይሄኛው ደግሞ 1 የሚባለው ነው፣ ወይም ደግሞ ሰርቴን ወይም ደግሞ ሹር ኢቨንት የሚባለው ነው። እሺ ሶ በ0.5 እና በ1 መካከል ከሆነ ላይክሊ ይባላል። ላይክሊ ነው። በ0 እና በ0.5 ከሆነ ደግሞ አንላይክሊ ኢቨንት ማለት ነው። ሶ እነዚህን በትክክል መያዝ በተለይ ሚኒስትሪ ላይ በጣም ከሚመጡ ጥያቄዎች እነዚህ በጣም ወሳኝ ናቸው ማለት ነው። በጣም አሪፍ። ሶ እሺ ምንድነው የሚለን? ትሩ የሆነው የትኛው ነው የሚለን? ኤ probability unlikely is between 1/2 and 1 ነው። ይሄ ፎልስ ነው፣ አይሆንም ኤ። እሺ ሶሪ በቀይ ከለር ላድርገው ወይ ክሊር እንዲሆንላችሁ ማለት ነው። ሶ ይሄኛው ኤ አይሆንም። ይሄ ላይክሊ ነበር ነው። በ1/2 እና በ1 ከሆነ ላይክሊ ነው። እሺ ቢ probability of even chances 1/2 ትክክል ነው። ቢ ሞልስ መሆን ይችላል። ይሄው 1/2 ማለት probability እዚህ ጋር ያለው ማለት ነው። እሺ ሲን ነው እስኪ probability of likely is between 0 and 1/2 ይሄ ነው። ኦልሬዲ እዚህ ጋር ስለጻፍ ነው ማለት ነው። probability of certain event is 0 false ነው። probability of certain event ከሆነ 1 ነው የሚሆነው። probability of impossible event ከሆነ ነው 0 የሚመጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። so the answer is ቢ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን።